ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቤዚክ እንግሊሽ በሰላም መጣችሁ። በዛሬ ቪዲዮአችንም እንደተለመደው እዚህ ላይ እንግሊዘኛ ወርዶችን ወይም እንግሊዘኛ ቃላትን ማንበብ ልምምድ እንዲሁም በአማርኛ ትርጉማቸውን እናያለን ማለት ነው። ቻናላችን ያው ለብዙ ሰዎች እየደረሰ ስላልሆነ ላይክ አድርጋችሁ ጀምሩ ብዬ አሳስባለሁ። ሌላው ደግሞ በግላችሁ ጊዜ ሰጣችሁ በአጭር ጊዜ ውስጥ ውጤታማ ለመሆን መማር የምትፈልጉ ልጆች ካላችሁ ከዚሁ ላይ ባለው ስልክ በ0998582867 ላይ በመደወል የሚመቻችሁን ሰዓት ማስያዝ ትችላላችሁ ማለት ነው። በቀን ለአንድ ሰዓት ያክል ጊዜ ይሰጣችኋል። ቀጥታ ወደ ቪዲዮ። የመጀመሪያው ወርድ ምንድነው የሚለው LIFE ላይፍ ምን ይላል? ላይፍ ብለን እናነባዋለን። ላይፍ ምንድነው? በአማርኛ ህይወት እንደማለት ነው። ህይወት ኦኬ። ሁለተኛው WORLD ሲነበብ ወርልድ ማለት ምንድነው? ዓለም ማለት ነው። ዓለም ወርልድ ይባላል። ኦኬ። ቀጣይ POWER ፓወር ምን ይላል? ይሄኛው ፓወር ብለን እናነባዋለን። ፓወር ምንድነው? ኃይል የሆነ ነገር ፓወር አለው ስንል ኃይል አለው እንደማለት ነው። ኦኬ። ኔክስት CHANGE ሲነበብ ቼንጅ ምንድነው? ለውጥ ማለት ነው። ለውጥ ምንድነው? ቼንጅ ማለት ነው በእንግሊዘኛ። ኔክስት FREEDOM እሺ ሲነበብ ፍሪደም ምንድነው? ነፃነት ማለት ነው። ፍሪደም ኦኬ። ቀጣይ PEOPLE ሲነበብ አንድ ላይ people አሁን አንዳንድ ሰው ፒውፕል ብሎ ያነባል። ይሄ ልክ አይደለም። ይሄኛው በደንብ ሲነበብ people ነው የሚለው እዚህ ጋር ኤል ማለት ነው። ብለን ነው የምናነበው። ስለዚህ ይሄኛው ትርጉሙ ምንድነው? ህዝብ እንደማለት ነው። people ህዝብ ነው። እሺ ቀጣይ LEARN ሲነበብ learn ብለን እናነባዋለን። learn ማለት መማር ነው። ማለት ነው። ለምሳሌ learn English learn Amharic learn Math ስለዚህ learn English ስንል እንግሊዘኛ መማር እንደማለት ነው። learn Amharic ስንል አማርኛ መማር ማለት ነው። ስለዚህ መማር የሚል ትርጉም ነው ያለው። ኔክስት WORK ምን ይላል? በአንድ ላይ ወርክ ብለን እናነባዋለን። ወርክ ማለት ስራ ማለት ነው። መስራት ስራ ማለት ነው። ኦኬ። ቀጣይ
D R E A M ሲነበብ dream 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 ብለን እናነባዋለን። dream ማለት ህልም ማለት ነው። ህልም ምን ይባላል? dream በእንግሊዘኛ dream ማለት ነው። የመጨረሻው word H O P E ሲነበብ hope 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 ማለት ተስፋ ማለት ነው። ተስፋ hope ተስፋ። ኦኬ ስለዚህ እነዚህን ይመስላሉ ማለት ነው። እስቲ አንዴ ልድገምላችሁ በመጨረሻው በደንብ ተከታተሉ እንዴት እንደምናነባቸው። ኦኬ the first word life life world world power power change change freedom freedom people people learn learn work work dream dream hope hope ኦኬ ፋሚሊ ሐሳብና አስተያየት ካላችሁ ደግሞ በኮሜንት ጻፉልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ